አራያ ሙሉ ሰው ነው። በጣም ቅን ልጅ ነው። ምን ማለት ነው? በቃ ምንም ከኋላ ምንም ክፋት አያውቅም። እግዚአብሔር በሚያውቀው በቃ ቅን ነው እና ደግሞ ከተሸነፍክለት ልጅ ነው። አራያ ወደ ገዳም ሲሄድ ለሰው አይናገርም። ወደ ቤተክርስቲያን ትክክለኛው መሄድ ለጸሎት ነው። በቃ ያስፈልግ። በየትኛውም በሃይማኖት አባት የፕሮቴስታንት አባት ለምን ይገደላል? የሙስሊም አባት ለምን ይገደላል? የፖለቲካ ጉዳይ ሌላ አጀንዳ ነው። ግን በሰዋዊነት ብቻ ውስጣችን የሚሰማን ነገር አለ። አሁን በቀደም አንድ ሙስሊም በዚህ በአማራ ክልል ትልቅ እንትን ነው የሚያሰግዱ በሙስሊም ምንድን ነው የሆነ ስም አለው። በጨለማ ነው ገብተው የገደሏቸው ማለት ነው። እና በጣም ብዙ ተቆጥቶ ነው የወጣው። ገብቷልና ስታስበው ወዴት እየተካሄደ ነው ያለው? ይሄ መወገዝ አለበት። 100% ስተቱ የኔ ነው። 100% ስተቱ የኔ ነው። ቤተክርስቲያን እንዲህ አይነት ትምህርት የላት። አንዱ ክርስቶስ ከተሰቀለበት መስቀል የተማርነው ምንድነው? አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። በተወለደበት አካባቢ ላይ የተስፋፋውን እምነት የቤተሰቡን እምነት የሚገፋ ትውልድ ባለበት ባልተወለደበት ሀገር ላይ በሌለበት ሀገር ላይ አማርኛ በማይነገርበት ሀገር ላይ ቤተክርስቲያኗ ጥልቅ ናት ብለው መናገር መቻልን ያሳዩን ናቸው። ፍቅረ ማረከኝ ብለው ዘምረዋል። ምስጋና ቢደገም ችግር የለው፣ ደግሞ ተደጋግሞም ነው። ይሄ ግን ድርቀት የጎደላቸው ደግሞ ፍቅርሽ ማረከኝ ብለው መጥተዋል። ተመስጦ እኮ ነው፣ ምስጋና እኮ ነው ዝማሬ። የካሴቱን መዝሙር ስንሰማና አውደ ምሕረት ላይ የሚዘመረውን ስንሰማ እኮ ሆይታ እኮ ነው። ደግሞ የተለመደ አለ። አሁን ከንግስ በኋላ የሩጫ መዝሙር ይደነግጣለሁ። የቱ ጋር ነው እግዚአብሔርን የሚያስታውሱት? ይሄ ለአምሮት የሚመጡ አሉ። ይሄ ቸብቸቦ ምናምን እሱም ስተት ነው አይደለም። ቀሲስ እንግዳ ወርቅ አንተ አትችልም እኛ እንሻላለን፣ ወንድማችን ዘማሪ ሁሉ ሰገድ አንተ አትችልም እኛ እንሻላለን ወደሚል እየመጣን ነው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በርአዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በነጋሽ ሚዲያ ቆይታችን ዛሬ የምንመለከታቸው አበይት ጉዳዮች አሉ። በቃለ ቀርን ላይ የምናውቀው ወንድሜ ጋዜጠኛ አርአያ መካሻ ጠፍቷል፣ የት ሄዷል የሚል ሐሳቦች አሉ። ነጋሽ ወንድምህ የት ሄዷል? የብዙዎች አስተያየት ነው። አርአያ መካሻ ወዴት አለ ብለን ዛሬ የምናነሳው ጉዳይ ይኖራል። የቃለ ቀርኒ ሚዲያ ላይ ተመልካቾቻችን በሙሉ የምንነግራቸው አዲስ ዜና አለ። የነጋሽ ሚዲያ ተመልካቾችም እንዲሁ የምትወዱት የምታከብሩት ልጃችሁ ወንድማችሁ ጋዜጠኛ አርአያ መካሻን እንደዚሁ እናነሳለን። ከዛ ባለፈ ደግሞ በሁለተኝነት የምናነሳው ዳኒ የአባቶች የግድያ ሙከራ
ሶሻል ሚዲያውን ወስዶታል። እሱን እንመለከታለን ማለት ነው። ከዛ መለስ ስንል ምን እናያለን? የአባቶች ደግሞ እንደዚሁ የይቅርታውን ጉዳይ አሁን እያሉ ይቅርታዎች እንዴት ስንመለከታቸዋለን እሱን እናነሳለን። ከዛ የአሜሪካዊ ሊቅ የ15 ዓመቱ ይሄ ላይ ትኩረት መስጠት አለብን። በእውነት በጣም ነው የሚገርመው። ነጋሽ ሚዲያ እንደ ትውልድ ስለሆነ የሚሰራው ልጆች ላይ ምንድነው መሰራት ያለበት የሚለውን እንዳሳለን። በጣም 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 እሱን እናይና በመጨረሻ ላይ ደግሞ የሰሞኑ የዝማሬ አገልግሎት ዝማሬ አገልግሎት አይደለም፣ ግልበጣ፣ የመዝሙር ግልበጣ እውነትህን ነው። የመዝሙር ግልበጣ ነው። አዎ በዚህ ነው የምናየው። ከአሁን በኋላ እንግዲህ ባለፈው እንግዳ ሆነህ ቀርበህ የመሰላቸው አሉ። መምህር ወመዘምር ዲያቆን ዳንኤል ሲሳይ የደብረ ገሊላ ቅዱስ አማኑኤል ፍሬ የከተማ ልጅ፣ የአራዳ ልጅ፣ የቤተ ክርስቲያን ልጅ፣ በብዙ አገልግሎት ላይ የሚተጋ መጽሐፍ ቅዱሱን ጠቅሶ እንዲሁም ዜማውንም አንስቶ በደንብ መራቀቅ የሚችልበት ወንድማችን የጋዜጠኛ ሚል ማድረግ ባንሰጠውም ከነጋሽ ሚዲያ ጋራ አብሮ በጋራ የሚሰራ ነው። ነጋሽ ሚዲያ ላይ ቃለ ቀርን ላይ አላልንም፣ ነጋሽ ሚዲያ ላይ አብሮን የሚሰራ ነው። አዲስ የጀመርነው ፖድካስት አለ። አርብ በጣም የሚያስደንቅ እስካሁን የተመለከትናቸው ፖድካስቶች፣ እነዚህ የምታያቸው የሚያማምሩ ሀሳቦችን ያነሱ እንግዶች አሉ። የዛ ፕሮግራም ዋና ተባባሪ በመሆን መምህር ወመዘምር ዲያቆን ዳንኤል ሲሳይ ከኛ ጋር ስለሚቆይ አሁን ስንነጋገር እንግዳው እየተባባልን አይደለም ማለት ነው። ይሄ ፕሮግራም ደግሞ በሳምንት አንድ ጊዜ ወቅታዊ ጉዳዮችን ጠቅልለን የምናመጣበት አንተ እስክትናገር እኔ እስክንነጋገር ሁሉ ሳይሆን ሀሳቦቻችን የምንሰነዝርበት ነውና ነፃ መድረክ ነው። እንደ እንግዳ እሱን ቁጭ አድርገን እንደ ተጠያቂ እኔን ቁጭ አድርጎ ሳይሆን ዳኒ ሀሳብ ካለው ያነሳል፣ እኔ ሀሳብ ካለኝ ያነሳለሁ። በዛ መልኩ የሚሄድ ነው። ባለፈው ባነሳነው ሀሳብ ላይ መነኮሳት ከከተማ ይውጡ አይውጡ የሚል በመረጃ የተደገፈ ፕሮግራም ላይ አንድ ኮሜንት መጥቶ ነበር። በጣም በቃ ስንዝናና ነበር። በስቴም እያሳቀኝ ደውሎ እንዴት ነው አካፍለኝ እንጂ ብላ እያለኝ ነበረ። አንድ ኮሜንት ላይ እንግዳውማ አንተን ማለታቸው ነው። አዎ እንግዳውማ ከመነኮሳቱ ብር ተቀብለዋል። ብር የሚሰጥ መነኮሳት ካለ ጥሩ ነው፣ አይሰጡም እንጂ። ይሄ ነው ክቡራን ተመልካቾቻችን። እነዚህን ጉዳዮች እናያለን። ከመልእክቶች በኋላ በቀጥታ ወደ እነዚህ ጉዳዮች እናመራለን። ስለዚህ ከዚህ በኋላ ዳኒ እንግዳ አይደለም፣ ከኛ ጋር በነጋሽ ሚዲያ ላይ ስለሚኖር ሀሳብ በዚህ የነፃ መድረክ ስለሆነ ሀሳብ ካለኝ ከፍ አድርጌ ይሰማለው፣ እሱም ከፍ አድርጎ ይሰማል። እንደተለመደው ኢንተርቪው ወይም ቃለ መጠይቅ ሳይሆን ሀሳቦችን በደንብ የምናጎለብት ነው። ከአፍታ ቆይታ በኋላ ዳግም እንነሳ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳ የሚሆን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው።
የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሚዲያ ነጉዬ ምንድነው ምናልባት የመጀመሪያው አጀንዳችን ስለ አርአያ ነውና አንተን አሁን በጠይቅ ነው የሚሻለው። አርአያ ለአንተ በጣም ወንድም ነው፣ የቅርብ ሰው ነው። በታሰርክባቸው ብዛታቸው ነው ወደፊት እንገልጠዋለን፣ በጣም ብዙ ስለሆኑ እና በእያንዳንዱ ወንድሜ እያለ ነበረ እውነት ለመናገር ድምጽ ሲሆን የነበረውና ሰሞኑ ደግሞ ወንድማችን አርአያ ለተወሰነ ጊዜ እዚህ ስቱዲዮ የለም እና በጣም ኮመንት እየተሰጠ ነው። አርአያ የት ሄደ? ኧረ እባክህን ነጋሽ ንገረን። እንዲሁም ስልክም በግልም ይደውላል፣ እኔ ጋርም ይደወላልና ለብዙዎች አርአያ የሆነው ወንድማችን አርአያ የት ጠፋ? አልጠፋም፣ አለ። በጣም በሚያስደስት መልኩ ወንድሜ እያለ አይደለም አርአያ ሲያወራ የነበረው፣ ወንድም እየሆነ ነው ሲያሳይ የነበረው። በእኔ የእስር ጊዜ ላይ ወንድሜ እያለ ሲያወራ ሳይሆን ወንድም ሆኖ በቃ መከታ ወንድም፣ አሁንም አለኝ ነገም አለኝ ከምላቸው ወንድም አንዱ ወንድሜ አርአያ መካሻ ነው። ከአርአያ ጋር በነገራችን ላይ የተገናኘንበት አጋጣሚ ከስዩም ተሾመ ወጥቶ ሳድስ ነበረ። ሳድስ አብይ ይልማ ጋርና አብይ ይልማ ጋር ነው። አብይ ጋር ነበረና ከአብይ ጋር ተለያይተው ወደኔ ጋር መምጣት አሰብን። ከዛ እኔ ሳድስ አብይ ጋር ደወልኩለት። አብይ ወንድሜ ስለሆነ አብዬ አቤት ወንድሜ አርአያ አንተ ጋር ይሰራ ነበረ፣ አሁን ደግሞ ከኔ ጋራ መቀላቀል ፈልጓል፣ ትፈቅዳለህ ወይ ብዬ አስፈቀድኩት። ነጋሽዬ አርአያ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ደስ ብሎኝ በቃ አብራችሁ መስራት መቻል አለባችሁ ብሎ የእሱን ፈቃድ ጠይቄ ነው። ምክንያቱም በእኔ ጋር ቢመጣም እሱ ጋር እየነበረ ስለነበረ ይሄ ስለሆነ አንዱ ያበቃውን አንዱ የለፋበት መሆን መቻል የለበትም። አርአያ ሙሉ ሰው ነው፣ በጣም ቅን ልጅ ነው። ምን ማለት ነው? በቃ ምንም ከኋላ ምንም ክፋት አያውቅም። እግዚአብሔር በሚያውቀው በቃ ቅን ነው እና ደግሞ ከተሸነፍክለት ልጅ ነው። የልጅ ልብ ያለው አለ አይደል? በቃ እሺ ደስ የሚል በዚህ ሂደት ውስጥ ማህበር ሚዲያ እያለኝ ነበረ የመጣው። ማህበር ሚዲያ 4 ኪሎ ነበርኩኝ። 4 ኪሎ የነበርኩበት ነበርና ከነ መምህር ምረታብ ጋራ በጥር 14 ጉዳይ ታስረን አልነበረ? ታስረን ልክ እንደ ወጣው ነው የተገናኘ ነው። ከመጀመሪያ ስሬ በኋላ ነው የተገናኘ ነው ከአርአያ ጋራና በቃ እናነሳዋለን። ቃለ ቀርን ደግሞ ያኔ ሽታዬ ሚዲያ ነበረ የምትለውና ወደ 26000 27000 ቪው ነበረ፣ ሰብስክራይበር ነበራትና አላቅም 27000 ነው 50000 አላቅም ብቻ ወደዛ ነበረ። ከዛ ተገናኘን። በቃ ከፍ አድርገዋለሁ፣ ስሙ ይቀየር አለ። ይሄ ሚዲያው ቃለ ቀርን የሚለው ሽታዬ የሚለው ወደ ቃለ ቀርን ይቀየር። ስሙን ማን እንዳወጣ ታውቃለህ? መጋቤ ሐዲስ ዶክተር ሮዳስ ናቸው ቃለ ቀርን የሚለውን ያወጡልኝ። ኧረ እባክህ! አዎ በጣም የሚደግ ብዙ ጊዜ አስበው ነበር። አዎ መጋቤ ሐዲስ ዶክተር ሮዳስ ታደሰ እሳቸው ናቸው ቃለ ቀርን። ጌታ ሲመጣ እኮ የሚነፋ ድምፀ መለከት ማለት ነው። እና መጋቤ ሐዲስ ናቸው ይሄንን ቃለ ቀርን የሚለውን ሚዲያ ያወጡልን። ከዛ ተያያዝን፣ ስራ እንደጀመርን
ከእስር እንደወጣው ማህበር ሚዲያዬ ያው ላማለኝ በሰማይ ወተቷንም ላይ ሆኖ ተሰረቀ፣ ተወሰደ። ተሰረቀ ሳይሆን አሁንም ማህበር ሚዲያ ተብሎ ቢገባ አለ። ባለቤትነቱ የኛ አይደለም የማንም አይደለም፣ አየር ላይ አለ። ግን እንዳንሰራ ታገደ። እንዴት እንደሆነ አናውቀውም። አሁንም ኢንጂነሮች ባለሙያዎች ካላችሁ ወደ 295,000 ምናምን ሰብስክራይበር ነው ያለው። እንደው ብትመልሱልን ብታስመልሱልን 3 ዓመት አለፈው አየር ላይ ነው ወረታውን እንከፍላለን። እና በዚህ ሂደት ውስጥ ማህበር ሚዲያ ተሰረቀ። ማህበር ሚዲያ ሲሰረቅ ወንድሜ ብሎ አራያ አብሮኝ በጣም በሚያስገርም መልኩ የመጀመሪያውን ቪዲዮ አንተ ነህ የገባኸው፣ አብረን ነው ነጋሽ ሚዲያ ላይ ሊቀ ህሩያን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከአሜሪካ ጉዞውን ሰርዞ ወንድሜ ብሎ እሱ እኔ ያለው አበረታሃለሁ አጠገቤ ብሎ ከአሜሪካ እኔን ለማገዝ መጣ። መምህር ደረጀ ነጋሽ ዘወይንዬ አልረሳውም፣ ልረሳው አልችልም። ግን እኮ በዚሁ አጋጣሚ በጣም ልብ ይሰብራል እኮ ያ ነገር በጣም ይሰብራል። እንደ ቀላል አይደለም። በጣም ብዙ ዓመት የተደከመበት ነው። ከ1000 በላይ ቪዲዮዎችን የቤተክርስቲያን ቪዲዮዎች የሰራንበት ነው እና ከእንደገና ከስብራቴ ትዝ ይለኛል መስከረም 6 ቀን ነው መስከረም 6 ቀን ነውና የቅድስት አርሴማን እንሰራለን ብለን ነበረ ያሰብነው። እንግዲህ እመብርሃን አልፈቀደችም። ምን አልኩ? አልተሰበርኩም። ምን አላልኩም? እመብርሃን ይሄ ለበጎ ነው፣ በአመቱ የተሻለ ትሰጪኛለሽ ብዬ ከሷ ጋር ተነጋገርን። የሚያስገርም ነገር በ6-7 ዓመት ልታመጣ ማትችለው ነጋሽ ሚዲያ እዚህ መጣ። በዚህ ሂደት ውስጥ ማን አለ? ልክ እንዳልኩ ወንድሜ ጋዜጠኛ አራያ መካሻ፣ እንዲሁ ወንድሜ መምህር ደረጀ ነጋሽ ዘወይንዬ ልረሳው አልችልም። አግዙት ነጋሽን እያለ ተከታታይ ሀሳቦችን ተሰጥቶ ነጋሽ ሚዲያ እዚህ መጣ። እዚህ እስኪመጣ እንግዲህ ከዛ በኋላም ደግሞ 2-3 እንዲሁ እስሮች ጎብኝተውኛል። በዚህ በእስር ጊዜ ውስጥ ሁሉ ማን ነበረ? አራያ ነበረ። እና በጣም ነው የማመሰግነው፣ በጣም ነው የምወደው። አሁን አራያ የጠፋ ነው። ወደዛ ጉዳይ እናምጣ። ምን ይሆናል መሰለ ዳኔ፣ ሁሉ ነገራችን ሶሻል ሚዲያ ላይ ሆነና ፕራይቬት አጣን፣ ፕራይቬሲ ነገር አጣን። የግል ጉዳዮቻችን በግል መከወን አቃተን። አዎ እንጀራ ነው፣ አገልግሎት ነው፣ ሁሌ ወደ ሚዲያ እንመጣለን። ግን የግል ህይወታችንን ወደ ሚዲያ ማምጣት የለብንም። አንዳንድ አሉ እስከ ጓዳ ጨዋታቸው ጭምር ለሶሻል ሚዲያ ያጋለጡ ሰዎች አሉ። እኛ እንደዛ አይነት ሰዎች አይደለንም። ከቤተሰብ ጋር የምናሳልፈውን ጊዜ፣ ለጸሎት የምናሳልፈውን ጊዜ፣ ለረፍት የምናሳልፈውን ጊዜ ለግላችን ወደ ሚዲያ እናመጣው። በግል ጉዳይ ሰው ደግሞ ሰርቶ ማረፍ ይጠበቅበታል፣ ይኖርበታል። አንዳንዴ ደግሞ እንደ ክረምት ቄጤማ መሆንም ያስፈልጋል። የክረምት ቄጤማ ምንድነው? የወንዝ ዳር ቄጤማ ጎርፍ ሲመጣ ትተኛለች፣ ጎርፉ ሲያልፍስ ትነሳለች፣ ትለመልማለች፣ ደስ ትላለች፣ ትቆማለች። ጊዜን እንደዛ አድርገን ማሳለፍ ያለብን ነገሮች ሊኖሩ ይችላሉ፣ እንደዛ ሊያስፈልጉ ይችላሉ። አራያ በጣም የሚያስገርመኝና የምወድለት አንዱ ነገር አንዳንድ ችግሮች ሲመጡ በጸሎት ሁሉንም ነገር ማሳለፍ የሚወድ ወንድሜ ነው። በጣም ከሚያስደስተኝም ነገር ሌላ ነገር ትምከት የለውም። ከጀርባው ፖለቲካ ብትፈልግ የለም፣ ሌላ ነገር የለም። ምናልባት ተሳስቶ ከሆነ ያገኘው መረጃ አሳስቶት ሊሆን ይችላል እንጂ ለስተት ሄዶ አይደለም። ምንም የሚያውቀው ታሪክ የለም። ከጀርባ ያደራጀው የሚደራጀው ምንም የሌለበት ንጹህ ወንድሜ እና ከአራያ ጎን አሁን ስትሆን የሚያስደስት አላውቅም። በንግግሩ ሊያስከፋ ይችል ይሆናል፣ በምን ሊሆን ይችላል ሰው ስለሆነ እኔም አንተም ስለምን። ከዛ ውጭ ግን ምንም ችግር የለበትም። እና የዛሬ ዓመትም እንደዚህ ገጥሞት ነበረ። ባሴ ታስታውሳለህ አይደል? የዛሬ ዓመት እንደዚሁ ወደ 1 ወር ምናምን ነው አይደል የጠፋው። እንደውም ያ ትዝ ይለኛል የበርሜል ጊዮርጊስ ጉዳይ በጣም ከፍ ብሎ የተነገረበት ነበረና አራያ ወደ ገዳም ሲሄድ ለሰው አይናገርም። ወደ ቤተክርስቲያን ትክክለኛው መሄድ ለጸሎት ነው፣ በቃ አያስፈልግም። እና እግዚአብሔር በሚያውቀው ያኔ ወደ ገዳም ነበር ሄደውና ወደ ገዳም ሲሄድ ሄዳለው ያለበት ገዳምና የሄደበት የተለያየ ነው። ለኔም ራሱ ለምን ሲቆይብኝ ወንድም አይደለ ስለሚጨንቀኝ አንዳንድ ነገሮች ሊያስፈልጉት ያስፈልጋል ምናምን ብዬ ወደ ነገረኝ ገዳም ጉዞ ጀመርኩ። ወደዛ ለመሄድ ለምን የሚያስፈልገውን ነገር ለመሙላት ምናምን እዛ ሲሄድ አልመጣም አሉኝ። አዘንኩ። ምክንያቱም ሌላ ችግር ውስጥ ገብቶት ይሆናል። በዚህ ደግሞ የበርሜል ጊዮርጊስን ጉዳይ ጀምረናል። ለካ የበርሜል ጊዮርጊስን ጉዳይ እየጀመረን እሱ የት ነበረ? በርሜል ጊዮርጊስ ነበር። የሰው ልጅ የልብ ክፋቱ በጣም በሚያሳዝነው መልኩ እኛ እግዚአብሔር በሚያውቀው ድንግል ማርያም እዚህ ከጀርባችን አለች፣ በልባችንም አለች። የእውነት የበርሜል ጊዮርጊስን ጉዳይ እዚህ እያወራን እየተወያየን ከባለ ጉዳዮቹ ጋር እያወራን ወንድማችን እሱ ነው። እዛ ያዩት ሰዎች ምን አሉ? ሆን ብለህ አራያን ለስለላ ልከኸው እዚህ ደነገጥኩ። እንደዚህ ይቻላል እንዴ?
እኔ የክፋቱ ልብ የለኝማ። አርአያም አያውቅም እኔም አላውቅም። እሱ ለጸሎት ነው ሄደው እንደነገርኩ ግን የቦታውን አሳስቶ ነው የነገረኝ። ለምን እንዳልከተለው በቃ ከከንቱ ውዳሴም ከምንም ለመጥፋት ይሄ ወንድማችን ሰይጣንን ቅደመው ይላል። በቃ ካፍ የወጣውን ሰይጣን ያውቀዋል። በቃ የልብህን ግን አያውቅም። እሱ የራሱ ጸሎት ላይ ነው። በጣም ተፈተንኩ በእውነት እዚህ ተወጠርኩ። ለምን እኔም አላውቅም አርአያም አያውቅም። በማናውቀው ጉዳይ እሱ እንዴ ኧረ እንደዚህ አይነት ነገር እመብርሃን አሳለፈችው ያንን ጊዜ። ከዛ መጣ ወንድሜ ከጸሎቱን ጨርሶ ስራውን ጀመረ ማለት ነው። ስለዚህ አሁንም አርአያ የግል ጉዳይ ይኖረዋል። ጸሎት ሊሆን ይችላል፣ ገባል አይደለ? እረፍት ሊሆን ይችላል ምናምን። ግን ዛሬ አብረን ነበር እዚህ ስቱዲዮ ነው የምልህ። አንተ ከመምጣትህ በፊት እንደውም ስትወጣም አይተከዋል፣ ተገናኝታቸዋል። እዚህ ስቱዲዮ አብረን ነበር ምንም እንትን ለማለትና እንደውም አንድ ፎቶ ተነስተን ነበረ። ፈቃዱ ከሆነ እለቀዋለሁ። ፈቃዱ ግን አሁንም ስልኩ ስለማይሰራ ማስፈቀድ ስለማንችል ነውና በጣም በፍጹም ጤነኝነት እጅግ በጣም በሚያስደስት መልኩ እረፍት ላይ ነው ያለው። እረፍት ላይ ነው ያለው። ከእረፍቱ ጎን ለጎን ደግሞ አንዳንዱ ፊልም በማየት አንዳንዱ ያደለው ከሀገር በመውጣት ቢች ዳር ምናምን ያሳልፋል። የኛ ደግሞ ክርስቲያኖች ያው ጸሎት ነው። እረፍትን ስናገኝ ወደ ገዳም ነው የምንሄደውና ሱባኤ የሚገባበትም ጊዜ ስለሆነ ምናልባት ረዥም ለሆነ ጊዜ እረፍት ላይ ሊሆን ይችላል። ያ እረፍት ደግሞ ወዴት ይወስደዋል? ከራሱ ጋር ሲነጋገር ፊልድ ይቀይራል አይቀይርም፣ በሚዲያ ድጋሜ እናየዋለን አናየውም፣ እሱ የሱ ውሳኔ ነው። የሱ ውሳኔ ነው። አርአያን ደግመን እናየዋለን አናየውም፣ በሚዲያ እናገኘዋለን አናገኘውም፣ በሌላ ስራ ይመጣል አይመጣም፣ ከቃለ ቀርን ጋር ይሄዳል አይሄድም፣ በራሱ በአርአያ ሚዲያ ይመጣል አይመጣም፣ አናውቅም። እኔ አሁን አላውቅም ነው ያለው ወንድም። አሁን አላውቅም፣ ስለዚህ እረፍት መውሰድ ፈልጋለሁ ብሎ እንደውም ስንተቃቀፍ ጠረኑ አሁንም አለ። የምር የወንድማማችነት ናፍቆኝ ያገኘሁት እኔም እንዳሰብኩ ደግሞ ይቺን ሰሞን አይደለም የጠፋው። ይሄው እንደምታየኝ እኔም በነጠላ ጫማ ነኝና ወር ከ15 ቀን አለፈኝ ማለት ነው አይደል? ወደ 2 ወር ሊሆነኝ ነው። እና ከ2 ወሩ አንዱን ወር ከቤት አልወጣሁም፣ ህመም ላይ ነኝ። ስለዚህ አላገኘሁትም ቀድሜ። ከዛ በኋላ ግን ስመጣም እኔም እንደማንኛውም ሰው እናፍቀው ነበር። ስልክም ብደውል አንገናኝም ነበር። ዛሬ ግን ሲመጣ ሳየው ልቤ ነው ደስ ያለው። ደስ አለኝና አርአያ ወንድሜ ባለህበት እግዚአብሔር ይጠብቅ፣ ጸሎትህን የሚስማ። በእርግጠኝነት ወደ ሚዲያ ድጋሜ እንደምትመለስ እንገምታለን። ቃለ ቀርን ሚዲያ ደግሞ ያለንተ የሚሆን አይመስለኝም። ግን ሚዲያው ክፍት እንዳይሆን ከዚህ በኋላ የተለያዩ ኮንተንቶችን በተለያዩ አዘጋጆች በቃለ ቀርን ሚዲያ የምንለቅ ይሆናል። አርአያ ተመልሶ እስኪመጣ ድረስ አርአያ ይመለስልን በሉ። እስቲ ከስርና አርአያ ይመለስልን በሉ። በጸሎትም አርአያ ይመለስልን በሉ። ይሄን ይመስላል የወንድሜ አርአያን ጉዳይ። ምንድነው ነጉዬ እዚህ ጋር ትንሽ ሰከንድ ልናገር። ይሄን መናገር በጣም አግባብነት አለው። ለምን መሰለህ? ዘመኑ የቴክኖሎጂ ነው። ቲክታክ ላይ ታስሯል የሚል አለ፣ ታፍኖ ተወስዷል የሚላል። አረ ከዚህ ያውጣውና ብዙ ነገር ወንድሜን ክፉ አይንከው። አሜን። ሰው በጣም ስለተረበሸ ይሄንን በመግለጽህ በጣም ነጉዬ እናመሰግናለን። ወደ ሁለተኛው ጉዳይ እንግባ። በጣም ጥሩ። በጣም ጥሩ። ሁለተኛው ጉዳይ ምንድነው? ሰሞኑ መነጋገሪያ የሆነው የአባቶች የግድያ ሙከራ ነው። እንግዲህ ይሄ ያለንበት ክፉ ዘመን መጽሐፍ ቅዱስም እንደሚል ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል። በቃ ማለት ዋጋ የሚከፈልበት ዘመን ነውና እስኪ በዚህ ዙሪያ ላይ ነጉዬ እስኪ የተወሰነ ሀሳቦችን ሼር አድርገን። ምንድነው አባቶች ማለት የትኛዎቹ አባቶች ብለን እናስብ። አሁን ዘመኑ እንግዲህ እኔ ድሮ አባት ሲባል በቃ አባት አንድ ነው፣ በሃይማኖትም አንድ ነው፣ ወላጅም አባት አንድ ነው፣ ክርስትና አባትም አንድ ነው፣ ንስሐ አባትም አንድ ነው። ሌላ ሁለተኛ ንስሐ አባት አይኖርም፣ ሁለተኛ ወላጅም አይኖርም። ክርስትና አባትም አንድ ነው የሚሆነው፣ አይን አባትም አንድ ነው የሚሆነው። መምህር የቀለም አባት ግን ሊበዛ ይችላል። የሃይማኖት አባቶች ደግሞ ቢበዙ አንድ ናቸው። ሌላው ይቅር ከኛ ቤተ እምነት የተወጡ አባቶችን ራሱ አባት ነው የምንለው የእድሜ። የዚህ ዘመን የኔ እናንተ ዘመን ግን ክፉ ጊዜ ሆነንና አባቶች ስንል የትኛው አይ ልዩነት መጣ፣ ፍራቻ ፈጠረብኝ። እኔ እንደዛ ባይሆን ጥሩ ነበር። ለምሳሌ በሃይማኖት ስንል አባቶች ስንል የመንበረ ሰላማው ወይስ የ4 ኪሎ የቅባቶችን የሚመሩ ወይስ የምናምን የጨረቃው ጳጳስ ወይስ የምን እየተባባለ አባትነት እየተሰነጠቀብን መጣና
በዚህ ደስተኛ አይደለም፣ ልቤ ያዝናል። አንድ አባቶች ሲኖሩ ሲገባ ማለት ነው። ይሄንን ገለጻ ካደረግን በኋላ መንበረ ሰላማ ላይ ያሉ አባቶች የግድያ ሙከራ እንደተደረገባቸው ሰማን። አሁን ፖለቲካውን እንቶ ጥያቄውን ዋቴቨር ምናምን እንቶ ህጋዊነት ህገወጥነትን ምናምን እንተው። መቀሌ ያሉ አባቶች 4 ኪሎ ያሉ አባቶች ባሌ ያለ ምናምን የሚለውን እንቶ አባት ለምን ይገደላል የሚለውን እናንሳ። በጣም ያዘንኩት ሌላውን ፖለቲካው አይመለከተኝም፣ እንዴት ሆኖ ነበር ምናምን አይደለም። ምን ዘመን ላይ ነው የደረስነው? የኔ ፍራቻ አባት በእድሜ የሚበልጡን አባቶች የሰፈር አረጋውያን ለምን ይገደላሉ? የግድያ ሙከራ ስለምን ይደረግባቸዋል? ተከብረው እኮ የሚያስከብሩ የሸበት ካባን የደረቡ መኖር እንደነሱ ብለን እንድንጓጓላቸው ምክንያት የሆኑን አዛውንቶች የግድያ ሙከራ መደረግ መቻል የለባቸውም። ደግሞ በፖለቲካዊ እንቶና በየትኛውም በሃይማኖት አባት የፕሮቴስታንት አባት ለምን ይገደላል? የሙስሊም አባት ለምን ይገደላል? በቅርብ የሙስሊም እንዲህ ተገደሉ ነው። እኔ አሁን ሰውነት ነው የሚያሳስበኝ። ክርስትና እያልኩ ኦርቶዶክስ ብቻ የሚል አይደለም፣ ሰውነት ነው መጀመሪያ የሚቀርበው። የፕሮቴስታንት አባቶቻችን፣ የሙስሊም አባቶቻችን፣ የካቶሊክ አባቶቻችን፣ የኦርቶዶክስ አባቶቻችን የሁሉም አባት መገደል መቻል የለበትም። ሰው ተፈጥሮ አሰራሩ በራሱ ሰው እንዲገል አይደለም። እና እንግዲህ ያልሰማነው ነገር የለም ዳኒ። አሁን በዚሁ ሰሞኑን የሰማነው ልጅ እናቱን ገደለ ዜና ሰማን። አሁን ደግሞ ለአንድ ወር ብቻ አብራው የኖረችውን ሚስቱን ገደላት የሚል ዜና ደግሞ ጠዋት ሰማው። ደነገጥኩ፣ በጣም ደነገጥኩ። ምንድን ነው እየተሰራ? ልጅ አባቱን ገደለ። አባት ልጁን ገደለ። እስር ቤት ከኔ በነበርኩበት ጊዜም አባት ልጁን ገሎ የገባበትን አይቻለሁ። ወንድም ወንድሙን ገሎ የገባበትንም እዛው እስር ቤት እና ደነገጥኩ፣ ሾክ አደረግኩ። ምን አይነት ጊዜ ላይ ነው ያለነው? ምን አይነት ጊዜ ላይ ነው? በጣም የሚያስደነግጥ የሚያስፈራ፣ በጣም የሚያስለቅስ ጊዜ ላይ እና እንዴት ነው ሊሞቱ የቻሉት? ወይም ደግሞ አባቶችም ትንሽ የተራ ሙከራን አጋነው ተናግረው ከሆነ እንደው የዘመን መሳቂያ ባያደርጉን፣ አባቶችስ ለምንድን ነው የሚገደሉት የሚለውን ደግሞ መመርመር አለብን። እንግዲህ ልጅ ነው አባቱን የሚገለው። ካልሆነ ደግሞ በአባትነት ተርታ ያሉ በእድሜ የሚመሳሰሉ ናቸው እርስ በርስ የሚገዳደሉት አይደለም። ከታች መጥቶ ነው ወይ የሚገለው ወይ ከጎን ነው። ደነገጥኩ። አባት ከግድያ ሙከራ አመለጥኩ ሲል ልጁ ምን አይነት ቢሆን ነው? ሁለተኛ ደግሞ ገልብጬ ሳይሆን ለግድያ ሙከራ አመረጥኩ የሚለው ለመገደል ምን ሰርተው ነው? አባቶች ለመገደል ምን ስተት ሰርተው ነው? ታዲያ ከዚህ ጊዜ በላይ አለ ወይ ማረኝ? ከዚህ ጊዜ በላይ አለ ወይ የህብረት ጸሎት? ከዚህ ጊዜ በላይ አለ ወይ በህብረት ማንባት? አሁንም በድንበር ተከፋፍላን ከዚች ወደዚህ ያንተ ናት፣ ከዚች ወደዚች የኔ ናት በሚል እኛ ስንዘራ በምናርስባት ግን ሳንዘራ በቀረንባት መሬት መጣላት አለብን ወይ? በመስቀል ላይ ሞቶ አንድ ያደረገን ክርስቶስ ስለ ስሙ አንድ መሆን ሲገባል እሱ ስለሞተበት መስቀል ሁለት የምንሆንበት ለምንድን ነው? ደነገጥኩ። ያ እንትኑ ምናምን አይመለከተኝም። ልክ እንዳልኩ የፖለቲካው ምናምን አይደለም። ግን አባት ከግድያ አመለጥኩ ሲል ገዳዩ እኮ እኔ ነኝ። ገዳዩ እኮ አንተ ነህ። ገዳዩ እናንተ ናችሁ። ልጆች ከኛ የወጡ ምንድን ነው እሱ? እየመጣ ያለ ማህበረሰብ ከባድ ነው። ይሄ ከባድ ነው የሚል ሌላ ዝርዝር ውስጥ ሳልገባ አባቶች በደፈናው ከግድያ አመለጥን ሲሉ አባት ይገደላል እንዴ? ከባድ ነው ነጉዬ። በነገራችን ላይ በዚሁ አጋጣሚ እዚሁ መጨመርልህ አንዱ የመጨረሻው ዘመን ምልክቱ ወንድም በወንድሙ ይነሳል፣ ልጅ በአባቱ ይነሳል። አሁን ፍርድ ቤት አካባቢ ብትሄድ የሆነ መረጃ ብትሰበስብ ልጅ አባቱን እየከሰሰ ታያለ፣ እህት ወንድሙን እየከሰሰች ታያለ። እና ጠቅላላ ስግብግብ አለመሆኗልና ገና ከዚህ በኋላ ለጆሮአችን ጭው የሚል ብዙ ነገሮች አሉ። ግን እንደ አንድ ኦርቶዶክሳዊ ቤተክርስቲያን ደግሞ አማኝነት ምንድነው ታዲያ ይህን ዘመን መሻገር ምንችለው? ምንድነው ማድረግ ያለብን? አሁን ትልቁ አድማጭ ተመልካቾቻችን ይሄን ከሰማን ይሄ ነገር ከመጣ በየሰው ቤት እንዲህ አይነት ጉዶች ካሉ ምንድነው ከተባለ ማቴዎስ 26 ምንድነው የሚለው? ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው። አሁን ጸሎት ነው የሚደረገው። አሁን ቅድም ነጉ ምን አልክ? በጣም ፍርሃት ውስጥ ያለ በጣም አልክ። እውነት ነው፣ ያስፈራል። የምታየው የምትሰማው ነገር ያስደነግጣል። ዘግናኝ ነገር ነው። ዘግናኝ እንዲያውም ለሚዲያ የማይመጥኑ ማለት ለመንገር የሚከብዱ
ነገሮች አሉ እንጂ ብንናገር በጣም ከባባድ ነገሮች አሉ፣ ከዚህ የበለጠ የሚሰሩ ወንጀሎች ማለት ነው። እና ይህን ግን ዘመን የምንሻገረው ነው ጸሎት ያስፈልጋል። አባቶች ግድያ ላልከው ነገር እዛ የሰማነው ነገር ነገኛ ጋር ደግሞ ይመጣል። አሁን ከባዱ ነገር ይሄ ነው። ፕላስ ደግሞ በተለይ እንዳልከው እኛ ከፖለቲካ ነፃ ነን። የፖለቲካ ጉዳይ ሌላ አጀንዳ ነው። ግን በሰዋዊነት ብቻ ውስጣችን የሚሰማን ነገር አለ። አሁን በቀደም አንድ ሙስሊም በዚህ በአማራ ክልል ትልቅ እንትን ነው የሚያሰግዱ በሙስሊም ምንድን ነው የሆነ ስም አለው። በጨለማ ነው ገብተው የገደሏቸው ማለት ነው። እና በጣም ብዙ ተቆጥቶ ነው የወጣው ገብቷልና ስታስበው ወዴት እየተካሄደ ነው ያለው? ይሄ መወገዝ አለበት። የትኛው ቤተ እምነት ውስጥ ተገብቶ በተለይ የሃይማኖት አባቶችን መሪዎችን ይብዛም ይነስ ልናከብራቸው ይገባል። እንደ ስራቸው ልንተች እንገባለን። ሃይማኖት የማይፈቅደውን ይብዛም ይነስም ለራስህ የምትፈልገው ለሌላው አድርግ ነው የሚለው አይደል? አሁን አሉ ለምሳሌ በሃይማኖት አባትነት ሰበብ ቤተክርስቲያን ስትፈርስ አየው የሚለኝ የሃይማኖት አባት አይደለም፣ የፖለቲካ አጀንዳ የያዘ ሰው ነው። እንደዚህ የሌላውን መጥፋት የሌላውን የሚመኘው የሃይማኖት አባቶች አይደሉም፣ ሌላ ተልእኮ ነው ያላቸው። ግን በየትኛውም ቤተ እምነት የሙስሊም እህት ወንድሞቻችን አባቶች፣ የፕሮቴስታንት እህት አባቶቻችን፣ የካቶሊክ የሁሉም የኦርቶዶክስ አባቶችን እባካቸው እናክብራቸው። ግድ የለም ተከብረዋል አልተከበሩም እግዚአብሔር ይጠይቃቸዋል። ግን በሃይማኖቱ ርቀው ሄደዋል ባንልም በጥያቄ እንኳን ቢኖረን የእድሜ ካባ ለደረሱ አባቶቻችንም ጭምር ለአዛውንቶቻችን እባካችሁ ለአንድ ወቅት ታሪክ ሰርተው ሀገር ያቆዩልን የእድሜ ባለጸጋዎች ናቸውና ቢያንስ በሱ እንኳን ልክ ስንል አስበናቸው እርስ በርስ ተዋደን ለእግዚአብሔር ፈተና ባንሆንበት ይሄንን ለማለት ነው። እድሜ በምድር ላይ እንዲረዝም እናትና አባትህን አክብር ነው የሚለው። እድሜ በምድር ላይ እንዲረዝም፣ ጥሩ ትዳር እንዲኖር፣ ጥሩ ስራ እንዲኖር፣ መውጣት መግባት እንዲባረክ እድሜ እንዲኖር እናት አባትን አክብር ነውና መፍትሄው እንግዲህ ማክበር ነው፣ መጸለይ ነው። ወደ ሁለተኛው እንምጣ ነጉዬ፣ ሌላም አጀንዳዎች ስላሉ ማለት ነው። እንግዲህ ሰሞኑ አንድ እኔንም አንተም የገባንበት ጉዳይ ነበረ። በተለይ ከስላሴ ጾታ አለው የለውም በሚለው ርዕስ ገብተን ነገር ግን እኚህ ታላቅ አባት አራት አይና የሚባሉ አባት የቤተክርስቲያን ሊቅ አባት ሰው ናቸውና ተሳስተው በንግግር ማለት ነው በዳይጸ ልሳን ቋሚ ሲኖዶስም ሳይሰበሰብባቸው ሊቃውንትም ተሰብስበው ቶሎ ሳያረማቸው ራሳቸው ገብቷቸው ወዲያውኑ ይቅርታ ጠይቀው ነበረ። አባቶቻችን ምን ይላሉ? አዳም ከሰይጣን የሚለየው እግዚአብሔርን ማረኝ በማለቱ ነው። ጴጥሮስም ከይሁዳ የሚለየው ቶሎ ንስሐ በመግባቱ ነው ይላሉና እኛ አባት ወዲያውኑ ተመልሰዋል፣ ይቅርታ ጠይቀዋል። ግን ከዛ በኋላ የመጡ ጉዳዮች ይቅርታም ብለው ግን ነገርየው ሊበርድ አልቻለም እና ያም በዛም በኩል ጽንፍ ይዞ የሚያራግባል። በተለይ ደግሞ በሌላ ቤተ እምነት ያሉ ሰዎች አሁን ድረስ አልተውም። ቅድም ለአንድ ወንድሜ ለበስዬ እዚሁ ላለው ለወንድማችን እየነገርኩት አንድ የፕሮቴስታንት ፓስተር ነው ከአንዱ ጋር ልክ እንደ እናንተ ውይይት እያደረገ የሰሞኑ እንዴት ነው ስላሴ ጾታ የላቸውም ብለው አንድ አባት ተናግረዋል። እንዴት ታየዋለህ ብሎ ይጠይቋል ማለት ነው። እና ምንም አልተረዳው በማያውቀው ነገር ሚስጥረ ስላሴን ገብቶ እንዲያው ሲፈተፍት እኔ ራሱ ተገርሜ እንዲያው በስዬ ቪዲዮ ካለ ትንሽ ታሳይልናለ እና በጣም የሚገርም ነውና ምንድን ነው እያደረጉ ያሉት ወዴት ነው እየገቡ ያሉት የሚል አለ እና ነጉዬችን ሀሳብ እስቲ እንዴት ታያታለህ? እኔ እኚህ አራት አይና ሊቅ ስህተታቸው ሳይሆን ይቅርታቸው ትምህርት ነው። በጣም ጥሩ አባባል። እሳቸው የእውነት መልክ ናቸው። ለምን እንዳልኩ እመጣለሁ። በኋላም ደግሞ ሌላ ምክንያት አለኝ። ይቅርታቸው ትምህርት ነው የሚሆነው። እሳቸው ደግሞ የእውነት መልክ ሆኖ ነው ያዩዋቸው። እምፈራው ደግሞ በኋላ ለመጣላል። እንዴት ካልከኝ ስህተትን አንገታቸውን ሰጥተው ስህተት ሰርተውታል። ኢትስ ኦኬ። ስህተት ምን አይነት ነው የሚለውን በኋላ እንመጣበታለን። ሰው ስህተት ማለት ለዳይጸ ልሳን ነው። ሳያስበው ምናምን በልቡ ይዞ አርግዞ አምኖ አሁን እሳቸው ሲሉ የነበሩት አንገቴን ሰጣለሁ ነበረ ሲሉ፣ እሺ ትምህርቱ የኔ ነው ይቅርታ ብለዋል። ግን አንገታቸውን ለማን የሰጡትን አንጋት ከየት ይወስዱታል? አንደኛው ጥያቄ ዝም ብለን የምንመጣው የሚመስሉና የማይመስሉ ነገሮች አሉ። በኋላ እንመጣም። ለስህተት አንገት አይሰጥም። እኔ አንገቴን ሰጣለሁ ነው ሲሉ የነበሩት። እሷን እናያት። ወደ ይቅርታቸው ግን እንምጣ። ይቅርታ እንደዚህ ነው የሚጠየቀው። ለምን መሰለ? እንግዲህ ባይሆኑ አንዳንድ ነገሮች ደስ ይለናል። ከሆኑ በኋላ ግን ለመውቀስ ሳይሆን የሆኑ ግን ሁነቶችን እያነሳን ታሪክ ነውና እንመለሳለን። ብፁዕ አባታችን ብፁዕ አቡነ ገብርኤል እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ብለው
ቤዛዊት ዓለም አትባልም ብለው ያንን የተሳሳተ ትምህርት ሲዘሩ በቅድስት ሀገር ኢየሩሳሌም ነበርኩኝ። በቅድስት ሀገር ኢየሩሳሌም ነበር። ደነገጠን። ብፁዕ አባታችን ብፁዕ አቡነ መቃሪዎስ፣ ብፁዕ አቡነ የጉራጌ ሀገረ ስብከት ብፁዕ አቡነ መልከጼዴቅ፣ ሌሎችም ብፁዓን አበው ሊቃነ ጳጳሳት ነበሩ እዛው ማለት ነው ከሚያምኑ ጋራና በጣም ደነገጥን፣ ወረረ። አሁን ከዛ በኋላ ብፁዕ አባታችን ይቅርታ ብለዋል ተባለ። ብለዋል የአቡነ ገብርኤል ተብሏል። የእሳቸው ነው ግን ታውቃለህ አይደል? ቋሚ ሲኖዶሱ አሁን ቤተክርስቲያን የስርዓት ቤት መሆኗን እንመጣበታለን በኋላ። ጠርተው ቋሚ ሲኖዶሱ አውርተው ይሄ ስህተት ነው አስተምሮቱ ተብለው መልሰው ወጥተው እንደውም ከቤቱላ አገልግሎት እንዳይሄዱላ ታግዶ ነበረ። በትክክል እሱ ጥሩ ሆኖ ነገር ሳለ እኔ ይኸውልህ ከአባቶቻችን ስህተትም እንማራለን። እኔ አሁን ብፁዕ አባታችን እንደዛ አሉ መመለሳቸው ያ ትምህርት እንዳልሆነ ቤዛዊት እንደምትባል ከሳቸው ተማርኩኝ። ከብፁዕ አባታችን ብፁዕ አቡነ ገብርኤል ግን የይቅርታ አጠያየቅን አልተማርኩም ከሳቸው። የይቅርታ ልክ ሲጠየቅ ከኚህ ከአራት አይናው ሊቅ ነው የተማርኩት። ምንድን ነው ያሉት? አራት አይናው ሊቅ 100% ስህተቱ የኔ ነው፣ 100% ስህተቱ የኔ ነው። ቤተክርስቲያን እንዲህ አይነት ትምህርት የላትም። ሞቅ ብሎኝ እኮ ሞቅ ብሎኝ አንዳንዴ በቃለ እግዚአብሔር ተሰክራለህ ሲናገሩ የእውነት መልክ ናቸው ያልኩት ምን ታውቃለህ? ይቅርታው ከልብ ገብቶ ፊት ላይ የሚታይ ነው። ሌላም እኮ ነገር የእውነቴን ነው። ተማሪዎች አንቀው ያዙኝ አሉ። ከመድረክ ስወርድ አንቀው ያዙ። እኛ አልሰማነውም፣ በመጽሐፍም አላነበብነው፣ በአፍም አልተነገረንም። ከየት አመጣው አሉ። ግልጽነታቸው የሚገርም ነው። ደስ አይልም? በጣም አሁን ማለፍ ይችላሉ። ሁለተኛ ጠየቅኩ፣ ሊቅ ጠየቅኩ አሉ። ደወልኩ። እግዚአብሔር ምስክሬ ነው። የሄደበት ስህተቱ እንዳለ ሆኖ ከይቅርታቸው በጣም ነው የተማርኩት። ለምሳሌ እኔ አንተን ስበድልህ ዳንዬ ይቅርታ ዝም ብሎ አይደለም መባል ያለበት። ዳንዬ እንደዚህ 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 በማለቴ አንተን አስቀይሜሃለሁ። ከመሰረቱ ውስጥ እኔ እሁድ ዕለት አንድ ሰው አስቀየምኩ። ጎረቤቴ ነው። የሱ ቤት ላይ አልፌ የኔን ቤት ጥሩ ለማድረግ የሱ ቤት ተጎዳ። ወንድሜ የሱ ቤት ተጎዳ፣ ጉዳት ደረሰ። ደወለ። በቃ እንደዚህ 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 አደርጋለሁ ብሎ ተናገረኝ ያ ጎረቤቴ። አይ እንደዛ አይደለም፣ እሱ ቀላል ነው። ለዚህኛው ግን እኔ ይቅርታ ጠይቃለሁ። ይቅርታ መጠየቀው ላጠፋሁት እኮ አይደለም። ላጠፋሁትማ ካሳውን በሙሉ ክሳለሁ፣ እከፍላለሁ። ግን ሳታውቀኝ ሳላውቅህ ክፋት በልብ ስላስቀመጥኩ አንተ ያልሆነ ነገር ውስጥ እንድትገባ ስላደር ቀንህን ስላበላሸውብህ ይቅርታ አልኩት። የሚገርም ሰው ነው፣ በጣም የሚገርም ሰው። ከኔ በላይ ብሶ ኖ አለኝ። ይሄ እኮ ያጋጥማል። አይገርምም? የሱ ደግነት ይሄ እኮ ይገጥማል። ነጋሽ እንደዛ አይደለም፣ ተረጋጋ። ለምን በደንብ ነው ይቅርታ፣ የምር አዝኜ ነው ይቅርታ የጠየቅኩት። እሱ እንዲቀየም ማድረጌ ከልብ የሆነ ማለት ነው። ከልብ የሆነ ይቅርታ ወንድሜ ሚሊዮን ይባላል ባለሳሳት እና ይቅርታ አልኩት። ግድ የለም ብሎኝ ይሄ እንደዚህ እንደዚህ አድርጉት። ቢጎል እኮ እኔ ልሞላለህ እችላለሁ። ይሄን ያጠፋውን አንተ ባትችል እኔ ያደርጋለሁ። እሱ እኮ ነው የተጎዳው። እሱ ተጎድቶ ድጋሜ እኔን ያጽናናኛል። ይቅርታ ይሄን ያህል ልብ አላት። ይሄንን ልጅ ይቅርታ የጠየቁበት እግዚአብሔር በሚያውቀው እኚህ አባት ይቅርታ የጠየቁበትን መንገድ ቀድሜ ስለሰማው ነው። አያ ተማርኩኝ። በዚች እንትን ከአባታችን ተማርኩኝ። ህይወት ማለት ነው። ዝም ብሎ አይደለም ይቅርታ የሚጠየቀው፣ በደንብ ነው ጥፋትህን ነግረህ ነው ይቅርታ የሚጠየቀው። እና ያ ጎረቤቴ ጋር በእርግጠኝነት ጥሩ ወዳጅ እንደምንሆን እርግጠኛ ነኝ ወደፊት። ከይቅርታ በኋላ ይመጡ እኮ ወዳጅነት በጣም እና የምር ደግሞ አሁን እኔ ምን አድርጌ ነው የምክሰው ነው? ይሄንን ልጅ ያጠፋሁበት ነገር አለ ምናምን፣ ምን አድርጌ ልካሰው? አሁን እኔ የሚያስጨነቀኝ እሱ ነው። ምን አድርጌ ልካሰው? በጣም ደስ ይላል። እና ከሳቸው አየው ያንን ያየሁት ግን ይሄ ወንድም መጣና ይቅርታን በልብ እንድለማመድ ሞር አስተማረኝ። ስለዚህ እሳቸውም ለኔ ምርጥ ነው፣ ይሄ ወንድሜም ለኔ ምርጥ ነው። እንዲህ የሚያስተምሩ ይቅርታዎች አሉ።
በነገራችን ላይ አንዱ ክርስቶስ ከተሰቀለበት መስቀል የተማርነው ምንድነው? አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። ያ ማለት በተግባር እየወጉት ነው፣ በተግባር እየመቱት ነው፣ ደሙን እያፈሰሱት ነው። ግን የሚሰሩትን አያውቁም ይቅር በላቸው አለና ወደዛ ደግሞ ስትሄድ ደግሞ ማንን ታገኛለህ? ሰማዕቱ ቅዱስ እስጢፋኖስን ታየዋለህ። በድንጋይ እየወገሩት እየመቱት ሰማይ ተከፍቶ እኮ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስን አያለው ሲል በጣም ሲደበድቡት መጨረሻ ላይ ከመሞቱ በፊት ምን አለ? አባቶ የሚሰሩትን አያውቁምና ይቅር በላቸው። የክርስቶስን እሱ ደግሞ ደገመው እና ክርስትና የተመሰረተው በይቅርታ ላይ ነው። ክርስቶስም ባስተማረበት በመዋዕለ ሥጋዌው ላይ ይቅር ተባባሉ፣ ይቅር ተባባሉ፣ ይቅር ተባባሉ። እነ ቅዱስ ጳውሎስም ጋር ስትመጣ ይቅር ተባባሉ፣ ሐዋርያት ጋር ሁሉም ጋር ስትመጣ ይቅር ተባባሉና ይቅርታ ቀላል ነገር አይደለም። በዚሁ አጋጣሚ ከቤተሰብ ጋር የተጣሉ ሰዎች ይቅርታ መባባልን እንደ አንድ ባህል መደረግ አለበት፣ ወይም ሃይማኖታዊ ግዴታ መሆን አለበት። ከወንድም ከእህት ጋራ ከጓደኛ ጋራ በአንድም በሌላም እንዲያውም ዘማሪ ወንድማችን አቤል መክብብ ዘምሯል እኮ ይቅር ስላልከኝ ነው የእኔ መቆም እያለ ይዘምረዋል። በጣም ልብ የሚነካ ማለት ነው። አድማጭ ተመልካቾቻችን ይህን እንዲያዳምጡት በዚህ ጋር እውነት ነው እና በዚህ ልክ ነው መሆን ያለበት። ግን ይቅርታ ይሄ ሆኖ የምፈራው ነገር ደግሞ አለ። በቤተ ክርስቲያን አስተምህሮ እንዲህ አይነት ህዝቡን የሚያሳስቱ የቤተ ክርስቲያኗን ወገብ ለመፈተሽ የሚመስሉ ስህተቶች ተጠንተው መምጣት መቻል የለባቸውም። አይ ህዝቡ ካለማ ብሎ የሚመለሱ ሊቃውንት መብዛት የለባቸው። 40-50 ዓመት እንዲህ አይነት ስህተቶች ለመሳሳት አይደለም ቤተክርስቲያን የምታስተምረው። ማለቴ ማንም ፐርፌክት የለም እኮ ፐርፌክሽን የለም። ግን ስህተትን መቀነስ እንደዚህ አይነት ግን መሰረታዊ ዋናው ለምሳሌ እንትን የወጡ ሰዎች ናቸው አሉ ከቤተ ክርስቲያን የወጡ ሰዎች ናቸው እና አማራቸው መሰለኝ ቅዳሴ እንትን አላቸው እና ቅዳሴ ይናፍቃልና እና ባሉበት ቦታ ምእመን ሰብስበዋል። ከዚህኛው ቤት ያው እንትን በቆባቸው በካባቸው በቀሚሳቸው በመስቀላቸው ምናምን እንትን ብለው ሸውደው የተሸወዱ ጥቂት ሰዎች አሉ እና ካባዋቸዋል። ከዛ አብረው ቅዳሴ ስላማራቸው በቃ አምሮታችሁ ለማውጣትማ ቅዳሴ እንግባላችሁ ብለው አንድ አዳራሽ ተከራይተው ቅዳሴ ይቀድሳሉ፣ ይገባሉ። ከዛ ያው ሙሉ ክብሩ ይገለጥ ብለው ከሆነ ከነምናምኑ ብለው ምእመናኑ ደግሞ ቤተክርስቲያን ልክ እንዳለው እንደ ደጀ ሰላም ተፍ ይላሉ። ያው መምሰል እንጂ መሆን አይቻልም አይደለ? እነዚህ እንግዲህ የወጡት ከዚህ በምንፍቅና ነው። ምንፍቅናው ደግሞ ካለማወቅ ነው ከቅድስት ቤተክርስቲያን የተለዩት። ጾሙ ከበዳቸው። ጾሙ በርገር ምናምን አማራት። እስከ 9 ለምን ይጾማል? 60 ቀን ምናምን ለምን እንጾማለን ምናምን ብለው ይሄ የከበዳቸው የወጡት ናቸው። ግን እንትን አማራቸው፣ ቅዳሴ አማራቸው። ከዛ ምእመንም አሉ ብዬ የለ ደጀ ሰላሙ ምናምን ይተቻሉ። እዚህ ግን እንደ ቤተክርስቲያን ለመምሰል ምእመናኑ ተፍተፍ ለደጀ ሰላም እነዚህ ቄስ ነን ባዮች ቅዳሴ ገቡ አሉት። አምሮታቸውን ተወጡ። ያው ንዋየ ቅድሳቱ ከመርካቶ ገዝተውታል፣ ችግር የለውም እና ተወጡት በቃ አሉ ማለት ነው። ከዛ መጨረሻ ላይ ካሰናበቱ በኋላ ደጀ ሰላም ተቀመጡ። በእነሱ ደጀ ሰላም ማለት ነው። ያው ቴብል ላይ ተቀመጡ። እነሱም ያመጡላቸው አበሉ ምናምን መምሰል ከፍ ማለት ፈለጉ። ግን የሚጎላል አንተ ዛሬ ቅዳሴ ሆነ አልነው አይደል? እውነት ግን እኮ አሃዱን ረሳናት። እንግዲህ የቅዳሴው መግባት አሃዱ አብ ቅዱስ ነው። ከማን የጀመረው? ምክንያቱም ስርዓት የለም አንተን አሃዱን ረሳናት አሉ። ልክ እንደዛው አይነት ነገር የሥላሴን ጾታ አላቸው የላቸውም የሚለውን ነገረ ክርስቶስ ሲጀመር በነገራችን ላይ ነጉዬ በጣም ጥንቃቄ የሚፈልግ ትምህርት ነው። ግን አሁን እኔ የእሳቸውን በምን መሰረት የተረዳሁት የእሳቸውን አይደለም
አዋይ ሌላም ከዚህ በኋላ የሳቸውን አይደለም እኔ ያንተ ኢንቴንሽን እኮ ሌሎችም ከዚህ በኋላ ከዚህ በኋላ ሲመጣ ወደ ምረት ላይ እንደዚህ ከማለታቸው በፊት ጥንቃቄ ፈልጋለሁ መጠንቀቅ አለበት ነው እንጂ ማበቀይሳቸውን ዘጋን አለፈ መተቸትም አልችልም አቅሙ የለኝም ምንድነው ይቅር በሉኝ አባት አይ በፍጹም መተቸት አንችልም እግዚአብሔር በሚያውቀው አንደኛ በጣም ሊቅ ናቸው ቤተ ክርስቲያን ምንድነው የሚባሉት በቃ የጀርባ አጥንት ናቸው ቀላል ሰው አይደለም አንተ 40 ዓመት ቀላል ግን ምንድነው እሳቸው አይተ ከሆነ የአንድን ሰው ትምህርት ሰምቼ ነው አሉ ምንድነው ኢሞሽናል ይባላል ሰሙ ወዲያውኑ በንጋታው አውደ ምሕረት ላይ ወጡበት ግን እሱም ቢሆን እኮ የቤተ ክርስቲያን አባቶቻችን እንደሰማ እንዳየ አትናገር ነው የሚለው ትክክል ማጥራት ያስፈልጋል ግራ ቀኝ ማየት ያስፈልጋል በነገራችን ላይ ነጉዬ አውደ ምሕረቱ በጣም ጥንቃቄ ይፈልጋል በዚሁ አጋጣሚ ለምን መሰለ ባለፈው እንደውም በቅርብ አሁን የሚለቀቅ አንድ ፖድካስት አለን እሱ ላይ ይታያል እንደው ብዙ ከመምህር መጋቢ ሚስጥር ፍቃዱ ጋር ያወራነው የፊታችን እሁድ እንትን የፊታችን አርብ ይለቀቃል በነገራችን በደንብ አውርተንበታል ለምሳሌ ልጅ ሳለው እንደ ልጅ አስባለሁ ወይም ልጆች ደግሞ ወተት ነው የሚጋቱት ከዛ ከፍ ሲሉ ነው አሁን አውደ ምሕረቱ በትዳር ጉዳይ ቸገረው ይመጣል በስራ ጉዳይ ቸገረው ይመጣል በትምህርት ጉዳይ በህይወቱ ጣውረድ ጉዳይ ብዙ ፈተና ይመጣን ሰው ሚስጥረ ስላሴ ማስተማር አትችልም ሚስጥረ ስላሴ ዶግማቲክ ነገሮች የሚሰጥበት የራሱ ሆነ ቦታ አለ በኋላ አንድ የቀረችን አጀንዳ አለች እሷ ላይ እናነሳታለን እና ዞሮ ምንድነው አባቶቻችን ሊቃውንት እንዲህ አይነት ነገሮችን እና ሊቃውንት ማነው ምዕመኖቻችን ደግሞ ምንድነው ማድረግ ያለባቸው ተነስተው ሊቃውንቱን አለመናገር እኔ አሁን የተረዳሁትን ነው ማለት ለሊቃውንት መልስ የሚሰጠው ሊቃውንት ጉባኤ አለ ከፍ ካለ ደግሞ ቅዱስ ሲኖዶስ አለ እኛ ምንድነው ድርሻችን ራሳችንን ጠብቀን መቀመጥ ማወቅ ያለብን ነገር ማወቅ ነው ያለብን ነጉዬ አጀንዳው በጣም ብዙ ነው ወደዚህ እንግባ እስቲ በዚሁ ወደ ሁለተኛ እንምጣ ነጉዬ ሐሳብን ተረድቻለሁ እነሱም ይረዱት ያንተ ሁለት አያልቅም እንደ አራተኛ ላይ ደረሰ አንድ ሁለት ናቸው ባጭሩ እናንሳ አሁን ሰሞኑ በጣም ልብ የሚያረካ አንድ ህፃን ልጅ የ15 ዓመት ልጅ ከወደ አሜሪካ በአንድ ሚዲያ ላይ የተገለጠ ልጅ አለ እና በጣም ጎበዝ ነው አቋቋም የተማረ እንዲያውም እዛ ላይ ሲገልጽ ራሱን መምህር ፍሳ ባላለው ብሎ አንድ ህፃን ልጅ እንትን ሲያዜምና ሐሳብ ሲሰጥ ስለ ቤተ ክርስቲያን ከልጅነት እንዴት አሜሪካ እንደተማረ እየተዘዋወረ ነበር ሚዲያ ላይ እንዴት አየኸው ነጉዬ ደስ ብሎኝ በእውነት ቀና ልጆቼን እንዲህ ነው ማረገው አዎ እኔና ባለቤቴ በቲቪ ከፍተን ነው ያየነው እኚህን አባት ልበል ይሄን ልጄ ልበል ይሄን ወንድሜ ልበል አላቅም እንዲህ አፍን ዝግት የሚያደርጉ አጋጣሚዎች ሲመጡ መደመም ነው ስለዚህ የክህነት ትንሽ የለውም ሁሉም ክህነት ክቡር ነው አባታችን እያልኩ ነው የማወራው አባቴ እያልኩ ነው የማወራው አባቴ እያልኩ ነው የማወራው እኔ እያልኩ ነው እና እንደው ትንሽ ቪዲዮን አይተን እንምጣ በጣም በደስታ ለምንድን ነው የመጣው ኢትዮጵያ ያው ዋናው ነገር ለመማር ነው ያው ወደፊት ጊዜ እያጠረ ስለሚወጣ አሁኑ መማር ማለት አሁኑ እንድማር ነው የመጣ ምንድን ነው የምትማረው ያው አቋቋም እማራለሁ እዚሁ ላይ የሚመጣው ምናምን ክብረ በዓል ቃል እግዚአብሔር አጠናለሁ በዛም ደግሞ ዜማም እማራለሁ ውዳሴ ማርያም ዜማ እሱንም ታጠናለህ የት ነው ያለው አሁን እያጠናህ እየተማርክ ያለው ቦን ላይ ነው ማጠናው አንዳንዴ ደግሞ በአካል ምናምን እንትን እንላለን አሜሪካ እያለህም በኦንላይን ነበር የምታጠናው አይ ስመጣ ነው የጀመርኩት እዚህ ስመጣ ያው ትምህርቱን ትንሽ ከበድ ስለሚል እንትን እንዳይልብኝ ነው እንዳይጋጭብኝ ብዬ ነው ብለህ ነው እንደዛ ያደረገው አቋቋም በጣም በትምህርቱ ከበድ ይላል ጊዜ ይፈልጋል ዜማ በጣም መያዝ ምልክቶቹን በደንብ መያዝ ያስፈልጋል ማናቸው መምህር እስቲ ስለ ትምህርቱም ንገረኝ ጥቂት ነገር በለኝ ያው የሚያስተምሩኝ መምህር የኔታ ዳንኤል ይባላሉ እሳቸው ደግሞ ያው ማታ ነው መማረው ከዚህ ሌላም እንትን እላለሁ እዚህ ክራር ምናምን ላይክ የተማርኩኝ ያለው እና ያን ደግሞ ጠዋት ምናምን ሊሆን ይችላል ጠዋት ሜቢ ከ3 ተኩል እስከ 10 ማነው 3 ተኩል እስከ 6 ተኩል ድረስ ምናምን እማራለሁ እዛ ምሳዬን እበላለሁ
ከበላ በኋላ የሆነ ደግሞ ያው ምን ሄደ ቦታዎች ምናምን ይኖራል። ከዛ መጥቼ ቀጥታ ወደ ትምህርት ቤት ነው ሄደው። ከዛ ደግሞ ዋንስ ደግሞ ያን ደግሞ እንትን ካልኩ በኋላ ወደ ዜማው ትምህርት እገባለሁ ማለት ወደ ዜማው ትምህርት እገባለሁ እና የሚያስተምሩኝ አባት ያው የአክስቴ ልጅ ነው ካህን ነው የተማሩ ሰው ናቸው። ከሳቸው ጋር ይቅርታል ከሳቸው ጋር ዜማ ምናምን እማራለሁ። እንግዲህ ተመልሰን ተገናኝተናል። በጣም በሚያስደስት በሚያስገርም መልኩ መምህር ፍስሐን ያልከውና ጥሩ እኮ ነው። ሀገር አሜሪካ ስለሚኖር በአባቱ ነው በአባት ነው የሚጠራውና ምንም ችግር የለው። በእምነት ፍስሐ መምህር በእምነት ፍስሐ መርጌታ በእምነት ፍስሐ እና ሙሉን በባህረ ጥበባት ቲቪ ላይ ተመልከቱት። ዲያቆን ቴዎድሮስ ይባላል ያዘጋጀው ፕሮግራሙ። እንዲህ አይነት ዲያቆናት ወደ ሚዲያው መጥተው እንዲህ አይነት ፕሮግራም ሲሰሩ በጣም የሚያስደስት ነው። ስለዚህ አሁን መርጌታ በእምነት ፍስሐ የ15 ዓመቱ ሊቅ የእሳቸውን እግዚአብሔር ጸሎታቸውን ይቀበልላቸው። ሰውም አድንቆ ጨርሷቸዋል። አሁን ሙሉ ሐሳቡንም ባህረ ጥበባት ቲቪ ላይ ይዩት። ስለሳቸው አይደለም ማውራት፣ እኔ ስለ ቤተሰባቸው እናውራ። እንግዲህ አቶ ፍስሐ ናቸው ባለቤቱ። ማዕረግ ካላቸው አላቅም። አባትየው፣ እናትየው፣ እህት፣ ወንድም መከበር መወደስ ያለባቸው ልጆቻቸውን የቤተሰባቸውን አባል ለእግዚአብሔር ሰጥተዋል። እግዚአብሔር ስሙ እንዲጠራ ዛሬ በዚህ ጊዜ ላይ ቤተክርስቲያኗ አግልላናለች፣ ግዕዝ ብቻ ነው ብለው ክርስትናን በተወለደበት አካባቢ ላይ የተስፋፋውን እምነት የቤተሰቡን እምነት የሚገፋ ትውልድ ባለበት ባልተወለደበት ሀገር ላይ በሌለበት ሀገር ላይ አማርኛ በማይነገርበት ሀገር ላይ ቤተክርስቲያኗ ጥልቅ ናት ብለው መናገር መቻልን ያሳዩን ናቸው። ቤተሰቦቹ የእግዚአብሔር ቅናት ያለባቸው እንደሆኑ ነው የሚያሳዩት። ባገኛቸው ብዬ ተመኘው። ደስ አለኝ። በቃ ደስታ እኮ ቀላል አይደለም። በጣም ደስ ሲሉ እኔ በእድሜ በጤና ይጠብቅልን፣ ያቆይልን እና ቃላት አጠረኝ ነው የምልህ። ቃላት አጠረኝ። ይኸውልህ ሁለተኛ አንድ ነገር ልንገርህ። እኛ እዚህ ቅዳሴ ለማስቀደስ 11 ሰዓት መነሳት ተራራ ሆኖብናል። ከዛ 4 ሰዓት ወደ ቤታችን ነን። ለአሁን 3 ሰዓት ቅዳሴዋ ካለቀች አበዙት ደግሞ እነዚህ ቄሶች ልመናቸውን ሊጀምሩ ነው ምናምን ነው የምንለው። በሀገር አሜሪካ ቅዳሴ 3 ሰዓት ነው የሚፈጀው። ከቅዳሴ በፊት ቅዳሴ ቤተክርስቲያን አለበት ለማምጣት ሚኒመም 1 ሰዓት 2 ሰዓት ነድተው ይመጣሉ። ስንት ሰዓት ሆነ? 5 ሰዓት ጊዜ የለም በሚባልባት 5 ሰዓት ለመመለስ 2 ሰዓት ይፈጅባቸዋል። ስንት ሰዓት ሆነ? 7 ሰዓት። ቅዳሴ እንዳለቀ ሮጦ አይሄዱ። ሱታፌ ይኖራል ቤተክርስቲያን ውስጥ የተወሰነ ቢያንስ 1 ሰዓት ቢያጠፉ ስንት ሰዓት ሆነ? 8 ሰዓት። ተነስተው ደግሞ ከእንቅልፋቸው አይደለም የሚመጡት። ተነስተው ለመዘጋጃጀት 1 ሰዓት ብትጨምርለት 9 ሰዓት። ያ ማለት ሙሉ ቀን ለአንድ ቅዳሴ የሁሉ ሰዓት ከእግዚአብሔር ጋር ለመገናኘት ይሄን ሁሉ መስዋዕት ይከፍላሉ ማለት ነው። በውጭ ያሉ ኢትዮጵያውያን፣ በአሜሪካ፣ በአውሮፓ፣ በካናዳ በሁሉ ቦታ ያሉ፣ በአረብ ሀገር ያሉ እህት ወንድሞቻችን ምናልባት በወር 1 ቀን ሊሆን ይችላል እረፍታቸው። ያቺን እረፍት ለስጋቸው የሚያውሉ እንዳሉ ለነፍሳቸው ዋጋ ከፍለው ከዛ ደግሞ ቤተክርስቲያን ፈረሰች ቢባል ገንዘብ ይልካሉ። ነዋየ ቅድሳት ጎደለ ቢባል ይልካሉ። ህንፃ ቤተክርስቲያን ይታደሳል ቢባል ይልካሉ። አባት ተጎዳ ቢባል ይልካሉ። በፈረሰው ቤተሰብ ተጎዳ ቢባል ለቤተሰብ ይልካሉ። እዚህ ያለ ቤተሰብ አንዳንዱ ሳይሰራ ከውጪ እጅ ይጠብቃል። እና በሀገር ውጭ ያሉ ኦርቶዶክሳውያን እንዴት መታደል ነው። ልጆቻቸውን ባይልቁ ራሳቸውን ሰንበት ትምህርት ቤት የሚያገለግሉት እኮ እናቶቻችን ናቸው። እዚህ እናቶቻችን ለምን ቤተክርስቲያን ተተኪ እንዳታጣ አገልግሎት እንዳይቋረጥ እናቶቻችን በሀገር ውጭ ሆነው ሰንበት ተማሪ ይሆናሉ። እናቶቻችን ሰንበት ተማሪ
ቤተክርስቲያን ለማቋቋም ይጥራሉ። ከዛ በኋላ እንግዲህ አባቶቻችን ሄደው ይረብሿቸዋል። ያው በመከፋፈሉ በጣም የሚያሳዝነኝ ነገር ያሳዝነው እሱ ነው። በነገራችን እንዲህ የተጉ እናት አባቶቻችንን መነኮሳት ሄደው ደግሞ ጠንካራም ክርስቲያን ናቸው። በጣም ብዙ ማቃቸው ሰዎች አሉ እዚህ ያሉ ብዙ ስለ ቤተክርስቲያን እንትን የማይሉ እዛ ሄደው ግን በጣም ጠንካራ በጣም ጎበዝ አስቀዳሽ ጎበዝ ሰዓታት ቋሚ ጎበዝ ኪዳን አድራሽ የሆኑ ብዙ ሰዎች አሉ። እኔ በጣም ነው መገረመው። ኢቭን አረብ ሀገር ያሉ ሴቶች አይታቸዋል እዚህ አዲስ አበባ የነበራቸውና እዛ ሲሄዱ ያላቸው የሃይማኖት ጥንካሬ ሌላው ንስሐ ገብቶ ስጋው ደግሞ ይቀበላሉ። እኔ በጣም የደነቀኝ ነገር ነው የምነግርና እንዳልከው ነው ነጉዬ። ምንም እኔ የመርጌታ በእምነት ፍስሐ ወላጆችን ባገኝ ደስ እንዴት እንዳሳደጓቸው መርጌታ በእምነትንም ማግኘት ፈልጋለሁ በእውነት እንዲሁ መተን ከእጃቸው መስቀልን ብንባረክ ያው ፈቅዶ እግዚአብሔር ፈቅዶ ወደ መስቀሉ አልደረሱም ይደርሳሉ። አያያዙን አይተህ እኮ ነው። ልክ ነው። አያያዙን አይተህ እኮ ነው። እውነት ነው። አያያዙ ነገ የቤተክርስቲያን ምትክ ናቸው። 100% እድሜ ይስጠንና ከእጃቸው መስቀል እንባረካለን። እሱን እኮ ነው የምልህ። የግድ ዛሬ እኮ ላይሆን ይችላል ብዙ ነገር አለና ወላጆቻቸው እግዚአብሔር ይስጣችሁ፣ እግዚአብሔር ይጠብቃችሁ፣ ልቤ ደስ ብሎ እና ቀንቼባችኋለሁ ኮርቼባችኋለሁ ለማለት ነው። ወደ ሌላኛው እቺ ጋር አንድ ነገር አለች ነጉዬ። በዚሁ አጋጣሚ የወንድማችን በእምነት የመምህሩ ማለት ነው በጣም ጥሩ ነው፣ ግን ብዙ የተደበቁ ያልተነገረላቸው ልጆችም እንዳሉ በዚሁ አጋጣሚ መናገር ፈልጋለሁ። እኔ እናንተ ችግር ነው ሌላውን ነገር እያነሳን እነሱን እኮ አለማንሳታችን ነው። እኔ እናንተ ነን ማፈር ያለብን። ሶሻል ሚዲያውን የያዝ ነው። እሺ አዎ፣ እና እናስተካክላለን። አባይ ተመልካቾቻችን እንዲያውም በቅርብ አንድ ያሰብነው ዶክመንተሪ የምንሰራው ፊልም አለ ወደ እንትን አስጎ ደብረገነት ቅዱስ ገብርኤል ቤተክርስቲያን ህፃናቶች ምን ያህል ውዳሴ ማርያም አቋቋሙን የምኑ ነው የሚማሩ አሉና እነሱ ላይ ስራ እንሰራለን። ግን ነጉዬ በዚሁ አጋጣሚ እንዲህ ከምንዘጋው ለእናት ለአባት ወይም ልጆች ላላችሁ ሰዎች መልእክት ብታስተላልፍ ደስ ይለኛል። ልጆቻቸውን በእንዲህ አይነት መንገድ እንዲያስኬዱ ማለት ነው። ምንም ብለኸዋል እኮ እናንተ ልጆቻችሁን ወደ ቤተክርስቲያን ላኩ። በቤተክርስቲያን ያሉ አባቶቻችን ልጅ አድርገው ይሰጧችኋል። እኛ ደግሞ ልጆች ናቸው ብለን ወደ ሚዲያ አምጥተን ለብዙዎች ትምህርት እንዲሆኑ እናደርሳለንና ያው ነጉዬ ስላንተም እንዲያው መናገር ጥሩ ነው አይደለም ያላቀም እንጂ አንተም ደግሞ ያንተ ፍሬ የሆኑት ልጆች ወደዚሁ እየላከን ነው እንደሆነ። አዎ እንግዲህ ሲበስሉ እናመጣቸዋለን። ሲበስሉ እናመጣቸዋለን። አንተ ራሱ አንዱ ይሄንን አሪያ የምትከተል በቃ ሲበስሉ እናመጣቸዋለን። ልከናል፣ ዘርተናል። ዘሩ አመሰግናለሁ ለማለት ነው። በደንብ እግዚአብሔር ያክብርልኝ። አሜን። የመጨረሻው ይቅርታ አድማጭ ተመልካቾቻችን፣ አጀንዳችን ብዙ ስለሆነ ነው። የሰሞኑ ቅድም እንደው ማርመኛል የሰሞኑ ዝማሬ ስለ ግልበጣ በለው መዝሙር ገልባጮች ከመንግስት ግልበጣ ያልተናነሰ ነውና ይሄ ነገር እንዴት ታየዋለህ? ወዴት እየሄድን ነው? ፍቅር ማረከኝ በህይወቴ በዘመኔ፣ ፍቅር ማረከኝ በህይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ። ሊቀ መዘምራን ምንዳዬ ቀሲስ ምንዳዬ አዎ የእሳቸው ዝማሬ ነው። ፍቅረ ማረከኝ ብለው ዘምረዋል። ምስጋና ቢደገም ችግር የለው ደግሞ ተደጋግሞም ነው። ይሄ ግን ድርቀት የጎደላቸው ደግሞ ፍቅርሽ ማረከኝ ብለው መጥተዋል። የክርስቶስን መዝሙር ወደ ድንግል ማርያም አወረዳችሁት። የድንግል ማርያምን ወደ አይደል እሱ አይደለም ጸባችን። የአገልግሎት ድርቀት የአገልጋዮች ድርቀት እየገጠመን እንደሆነ ማሳያ ነው። በጣም ማሳያ ነው። በጣም አዝናለሁ። በአገልግሎታቸው ከተማ ለከተማ ሳይሆን ገጠር ለገጠር የተንከራተቱ ቀደምት አገልጋዮች፣ በእግር እየሄዱ ዋጋ የከፈሉ አገልጋዮች ለአገልግሎታቸው የሚሆነውን ዝማሬ ከማዘጋጀታቸው በፊት በሱባኤ ተወስነው ግጥምና ዜማን ያገኙ አገልጋዮቻችን ዛሬ የት እንዳሉ እናያለን። ሰው ረስቷቸው፣ እግዚአብሔር አልረሳቸው። እንደ ዓለም እንኳን ዓመት ባልጠብቆ የሚደጉማቸው የሌሉ አገልጋዮቻችን ብዙዎች ናቸው በቤታችን። እነሱን ትተን አሁን በዘመን አመጣሽ የመጡ ወጣቶቻችን የፈጠራ ድርቀት ተጠናውቷቸው የቀደሙ አገልጋዮቻችንን ስራ አገልግሎት በአደባባይ እየነጠቁ እነሱ እየከበሩበት ነው። ዩቲዩበሮችና እነሱ እየከበሩበት ነው። ይሄን አዝናለሁ።
ይሄ በጣም አዝናለሁ። በጣም አዝናለሁ። በጣም ደግሞ ማዝነዋል ዘማሪዎቹ እኔ እና ቀሲስ ምንዳዬ በቃ የማይነኩ ስራዎችን ሰርተዋል። ለምን ትነኩባቸዋላችሁ? ቋንቋ አይነሽ አሁን ሉሌን ለምን ትነኩዋል? ቤተክርስቲያን ዝማሬ አጣች። አሁን የድንግል ማርያም ፍቅርሽ ማረከኝ አለችና ዘመረች። እንዲያውም ትንሽ ብናዳምጣት ጥሩ ይመስለኛል። ኧረ አይሆንም። ይሄም ሚዲያ ላይ አላስደምጥም። ይሄ ክደት ነው። አላስደምጥም። ምክንያቱም ልክ ነህ። ያው ሌላ ማለማመድ ይሆናል። ማለማመድ ነውና ይኸውልህ እኔ እነ ዘማሪት ሀዜብን ሳያቸው እነ ለምለምን በቃ ብዙዎቹን ማንን ጠርቼ ማንን ላንሳለህ? በጣም ነው የምሸማቀቀው የነሱ አገልግሎት እና አሁን እነሱ የዘመሩትን እንኳን እኮ በትክክል የሚዘምር ዘማሪ አሁን እያጣን ነው። የመዝሙር ኮንሰርት አድርጎ የሚያንቀለቅሉ ዘማሪያን መጥተዋል። በእንትን ላይ በአውደ ምሕረት ላይ እርጋታ ቆሌውን እያሳጡት እኮ ነው ዝማሬው። በእውነት ተመስጦ እኮ ነው፣ ምስጋና እኮ ነው ዝማሬ። የካሴቱን መዝሙር ስንሰማና አውደ ምሕረት ላይ የሚዘመረውን ስንሰማ እኮ ሆይ ሆይታ እኮ ነው። ደግሞ የተለመደ አለ አሁን ከንግስ በኋላ የሩጫ መዝሙር ይደነግጣለሁ። የቱ ጋር ነው እግዚአብሔርን የሚያስታውሱት? ይሄ ለአምሮት የሚመጡ አሉ። ይሄ ቸብቸቦ ምናምን እሱም ስተት ነው አይደለም። ለእግዚአብሔር መስዋዕት ያቀረቡት ዘማሪዎች በዛ ልክ አይደለም። በተመስጦ እግዚአብሔርን በመፍራት ነው እግዚአብሔርን። ስለዚህ እግዚአብሔርን እያገለገሉ ያሉ ዘማሪዎች በምድርም ዋጋቸው ይገባልና አትንጠቋቸው። ከዚህ የሚያገኙትና ኑሮን የሚተዳደሩበት ነው እኮ በቃ መዘመር ነው፣ ሌላ ስራ የላቸው። በነገራችን ላይ ነጉዬ ይሄ ኮፒራይትም ወንጀል ነው። አትስረቋቸው። አዎ ይባስ ብሎ ደግሞ የማይሆን ነገር ላይ የመዝሙር ግልበጣ ነው የሚለው። የመዝሙር ግልበጣ ይሄ የመዝሙር ግልበጣ በጽኑ እቃወማለሁ። ሀይ ካልተባለ ነገር ይቀጥላል። በነገራችን ላይ ነጉዬ ምን ነው እናቴ በእንቁላሉ በቀጣሽኝ ይባላል። ነገ ወደ ቅዳሴው ይመጣል። ነገ ወደ ሰዓታቱ ይቀየር ይመጣል። እዚህ ጋር ሀይ ተብሎ አሁን በቀደም ከዘማሪ ሲስተር ህይወት ጋር በአንድ ጉባኤ አብረን ነበረን እና እያወራን በጣም ነው ያዘነችው። ከምልህ በላይ ይሄ እኮ ማለት አለች። ለምሳሌ እኔ ስለ ሚካኤል ከዘመርኩ የሚካኤልን የምገልጽበት የራሴ የሆነ መንገድ አለኝ። ስለ ገብርኤል ከሆነ የገብርኤል አለ። መዝሙር ጠፍቶ ነው ወይ እንደሚደረግ ነገ ናና አማኑኤል የሚለውን ናና አማኑኤል የሚለውን ነይ ነይ እመቤቴ ወይ ነይ አርሴማ በሚል ይቀየራል። ሁሉ ነገር በስርዓት በአግባብ መሆን አለበት። በነገራችን ላይ ነጉ እኔ የገጠመኝ ነገር ልንገርህ። ለምሳሌ አሁን ስድቤን አረቀሽ የሚለው መዝሙር ስድቤን አረቀሽ ነውሬን ሸፈንሽው እማ አምላክ ባንቺ አርሴማ ባንቺ ተገልብጦ ተዘምሮ አይቻለኝ። እኔ በጣም ነው የደነገጥኩት። አያረ ደግሞ ወዴት ነው የሚሄደው? እንትን የጎደላቸው ናቸው እነዚህ ድፍረት አንድ ደግሞ አለ። ይሄ ባህር እንትን እየሄደ አፉን አጣሞ ሁሉ የመጣ አንድ ልጅ አለና እግዚአብሔር መቅሰፍት እንዳያደርግበት በዛው እንደዛ ተው፣ በቃ ተው፣ ረፉ፣ በቃ ረፉ። እና አገልጋዮችም ደግሞ ደፍራችሁ ውጡ፣ ተናገሩ። እኛ ስለ አገልግሎታችሁ ቀንተንም ስለሚገባው ክብርም ደግፈን አውርተናል። ግን እናንተም ደግሞ በቻላችሁት መጠን እግዚአብሔር በረዳን መጠን እንግዲህ አንጋፋ አገልጋዮችንም ፈቃዳችን በሆነ እንጋብዛለን። ብዙውን ጊዜ አገልጋዮችን እንትን የማንልበት ስለምንሰስታቸው ነው የማንጋብዛቸው በእውነት እና ተው። በተለይ ደግሞ ይሄ ዝማሬ የቀሲስ ምንዳዬ ዝማሬ የሚደፈር አይደለም። አትድፈሩ፣ በቃ አትድፈሩ፣ ተው። ይቅርታ በይ። አንቺም የጫናችሁ ዩቲዩበሮችም አጥፉትና ሌላው ነጉ የዚሁ እንዝጋው። በዚህ ከቨር ደግሞ እያሉ የሚሰሩ ሰዎች መጥተዋል። ታዲያ መዝሙር ግልበጣ ምልህ ምንድን ነው? እሱንም ነው ምን ማለት ነው? ምንዳዬ አንተ አትችልም፣ እኛ ከአንተ እንሻላለን። ቀሲስ እንግዳ ወርቅ አንተ አትችልም፣ እኛ እንሻላለን። ወንድማችን ዘማሪ ሁሉ ሰገድ አንተ አትችልም፣ እኛ እንሻላለን ወደሚል እየመጣን ነው። ስለዚህ በደንብ ሊገባ ይገባልና የቀደሙ አገልጋዮችም ደግሞ እግዚአብሔር በፈቀደ መጠን እንዲሁ በዚሁ አገልግሎታችሁን ጭምር እግዚአብሔር ያውቀዋል፣ ግን በጥቂቱ እንድናውቀውና እንዴት እንደተመጣ ሰው እንዲያውቀው እንጋብዛችኋለን። እንደውም በዚሁም እግዚአብሔር ከረዳን ጊዜ ካላቸው ፖድካስት አለን። በጣም የቤተ ክርስቲያኑ ሊቅ ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ለምን ተገናኘ? ምን አገናኛቸው?
ብዙ ጉዳዮች አሉ። በጣም ብዙ ጫዋታዎች አሉ። የደርግ ባለስልጣኖችስ ምን አመጣቸው? በጣም ብዙ የሚያስገርሙ ጉዳዮች አሉ። ነገ በነጋሽ ሚዲያ ይለቀቃልና ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃሽ ሚዲያ እንደዚህ አይነት ሰዎች በዛቸው ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ
ነጋሪ ያህል ትልቅ ሚዲያ እዚህ አይነት ሰዎች